ህወሓት ላይ የመጨረሻ እርምጃ ሊወሰድ ይገባል። ጀነራል ሳሞራ የኑስ የህወሓት ኃይሎች ወልቃይትን ከበቡ። ከባባድ መሳሪያዎች እሳት ለመጥፋት ዝግጁ ሆነዋል። የጀነራል ታደሰ ትዕዛዝ እየተጠበቀ ነው። የትራምፕ ድርጊት ከባድ ቁጣ እንቀሰቀሰ። ትራምፕ የለቀቁት ኦባማን ዝንጀሮ አድርጎ የሚያሳይ ቪዲዮ ከፍተኛ ተቃውሞ ቢያስከትልባቸውም ይቅርታ አልጠይቅም አሉ። ህወሓት ወደ ወልቃይት በሙሉ ኃይሉ በአራቱም አቅጣጫ መንቀሳቀስ መጀመሩ ተሰማ። በዚህ መሃል ደግሞ ጀነራሉ ከአዲስ አበባ ህወሓት ላይ የመጨረሻ እርምጃ ሊወሰድ ይገባል የሚል ጠንከር ያለ አስተያየታቸውን አሰምተዋል። መከላከያ ሰራዊት ወደ ትግራይ ከባባድ መሳሪያዎችን ማስጠጋቱ በተሰማ ማግስት ህወሓት ወደ ወልቃይት በተለያዩ አቅጣጫ ጉዞ መጀመሩ ከጀነራሉ አስተያየት ጋር ተዳምሮ ፍጥጫው ወደ ለየለት ጦርነት እንዳያመራ አስግቷል። በመረጃ ሰዓታችን በዝርዝር የምናስደምጣችሁ ቀዳሚ ጉዳያችን ነው። በሌላኛው መረጃችን ደግሞ አወዛጋቢ ሰው ትራምፕ የቀድሞውን የአሜሪካ ፕሬዝዳንት ኦባማን ዝንጀሮ በማስመሰል የለቀቁት ቪዲዮ ከቢሮአቸው ሳይቀር ቁጣ ቀስቅሶባቸዋል። ፕሬዝዳንቱ ለዚህ ቪዲዮ ይቅርታ ይጠይቁ እንደሆነ ሲጠየቁ በፍጹም ማለታቸው ጉዳዩን አባብሶታል። ስለዚህም የምንላችኋለን። ቀድሞ የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ ከጋዜጣ ፕላስ የትግርኛው ክፍል ጋር በነበራቸው ቆይታ የሰላምን አስፈላጊነት በአጽንኦት ገልጸዋል። ጀነራሉ አሁን ባለው ተጨባጭ ሁኔታ በትግራይ ክልል ውስጥ እጅግ አንገብጋቢ ለሆነው የሰላም ጉዳይ በግለሰብም ሆነ በተቋም ደረጃ የሚገባው ትኩረት ሲሰጥ እንደማይታይ ጠቁመዋል። በዚህ ምክንያት የክልሉን ሰላም በሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባል ሲሉ ተናግረዋል። ዘላቂና አስተማማኝ ሰላም ሊመጣ የሚችለው የሰላም አስፈላጊነት ታምኖበት ያሉ ችግሮችን በሰላማዊ መንገድ ብቻ ለመፍታት እውነተኛ ተነሳሽነት ሲኖር እንደሆነ የገለጹት ጀነራሉ ይህንን ሂደት በሚያደናቅፉ አካላት ላይ አስፈላጊው የእርማት እርምጃ ተወስዶ ክልሉ ወደ ትክክለኛ መስመር እንዲመለስ ማድረግ አስፈላጊ መሆኑን አክለው ገልጸዋል። ጀነራል ሳሞራ የኑስ በትግራይ ክልል በአደናቃፊዎች ላይ እርምጃ ተወስዶ ክልሉ እፎይታ ያገኝ ማለታቸው የተሰማው ህወሓት ወደ ወልቃይት በተለያየ አቅጣጫ ከባባድ መሳሪያዎችን ይዞ እንደተንቀሳቀሰ በተዘገበበት ወቅት መሆኑና መከላከያ ወደ ትግራይ ክልል ኃይሉን ማስጠጋቱ ተዳምሮ ጦርነቱ ሊጀመር ይሆን ወይ የሚል ጥያቄ ፈጥሯል። የህወሓት ጦር ከባባድ መሳሪያዎችን ዝግጁ ማድረጉ የተሰማ ሲሆን ወልቃይትን ለመክበብ ትዕዛዝ ብቻ እንዲጠብቅ እንደተነገረው መሰማቱ ደግሞ ሁኔታውን አክብዶታል። የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸው የተሰማው በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ነው። ከዚህ በተጨማሪም ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፉ የአርሚ 35 ወታደሮች ሽረ ከተማ እንዲቆዩ መደረጉም ተሰምቷል። ታዲያ በዚህ መሃል ነው የትግራይ ክልልን ሰላም በሚያውኩ አደናቃፊዎች ላይ ተገቢውን የማስተካከያ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባል ሲሉ የቀድሞ ኢታማዦር ሹም ጀነራል ሳሞራ የኑስ የተናገሩት። ሰላም ቦታና ወቅት መሰረት አድርገን የምንመርጠው ሳይሆን በእያንዳንዱ ዕለታዊ እንቅስቃሴ ልንመርጠው የሚገባው ወሳኝ እሴት ነው ያሉት ጀነራል ሳሞራ ሆኖም ትግራይ ላይ ያለውን ተጨባጭ ሁኔታ ካየን ግን በግለሰብም ሆነ በተቋም ደረጃ ለዚህ አንገብጋቢ ጉዳይ ልዩ ትኩረት ሲሰጠው አንመለከትም ብለዋል። በዚህ በኢትዮጵያ ፕሬስ ድርጅት ስር በሚታተመው ጋዜጣ ፕላስ ላይ በትግርኛ ቋንቋ በተዘገበው ዘላቂ አስተማማኝ ሰላም ሊመጣ የሚችለው ሰላም አስፈላጊ እንደሆነ ታምኖበት ነው ብለዋል ጀነራሉ። እነዚህ የምንናቸው ችግሮች በሰላማዊ መንገድ ብቻ ለመፍታት ቅድሚያ የመስጠት እውነተኛ ተነሳሽነት ሲኖር ብቻ ነው ብለዋል። የቀድሞ ኢታማዦር ሹም ጀነራል ሳሞራ የኑስ ሰላም ማለት ልማት ነው፣ ሰላም ማለት ትምህርት ነው፣ ሰላም ለሁሉም ነገር ወሳኝ ነው። ነገር ግን አሁን ላይ በዚሁ መሰረታዊ መልክ በመነሳት ይህንን ጠቃሚ መሰረታዊ እሴት እናስተናክል በሚሉ አደናቃፊዎች ላይ አስፈላጊ የእርምት እርምጃ ተወስዶ ክልሉ ወደ ትክክለኛ መስመር እንዲመጣ ማድረግ አስፈላጊ ነው ብለዋል። ትግራይ ላይ የሆነ አይነት ፖለቲካዊ ልዩነት ሲፈጠር ልዩነትን በጠባብ ቡድናዊ ጥቅም ብቻ በማየት በኃይል አማራጭ ለመፍታት መሞከር ጠቃሚ እንዳልሆነም ገልጸዋል። አክለውም አሉ የሚባሉ ችግሮች በውይይትና በመግባባት መፍታት እንደሚቻል በማሰብም የኃይል አማራጭ እንደ መጨረሻ የመፍትሄ መንገድ አድርጎ የማየት አባዜ ሊቆም እንደሚገባም ተናግረዋል። እንደ ዘገባው ከሆነ የቱንም ያህል ጊዜ ቢወስድም የሰላምን አማራጭ ቅድሚያ እንዲሰጠው ማድረግ ወሳኝ ያሉት ጀነራል ሳሞራ የኑስ ይህን በአጽንኦት ለመግለጽ ያስገደደው ከሰላም የሚያተርፈው መላ ህዝባችን ስለሆነ ከጦርነት የሚያተርፈው ደግሞ ሌላ አካል ስለሆነ ነው ብለዋል። ጀነራሉ የክልሉን ሰላም በሚያውኩ አደናቃፊዎች ላይ ተገቢውን የማስተካከያ እርምጃ እንዲወሰድ ምክር ሀሳብ ቢያቀርቡም እርምጃው በየትኞቹ አመራሮች ላይ ሊወሰድ እንደሚገባና የእርምጃ አይነቱ ምን እንደሆነ ግን ሀሳባቸውን አልገለጹም። ጀነራሉ ይህንን እርምጃዎች እንዲወሰዱ የሚጠይቅ አስተያየታቸውን የሰጡት በአሁኑ ሰዓት የፌዴራል መንግስትና ህወሓት በትግራይ ክልል ውጊያ ይከፍታሉ ተብሎ በሚጠበቅበት ሁኔታና የትግራይ ኃይሎችም ለውጊያ እየተዘጋጀን ነው በሚሉበት ወቅት መሆኑ ጦርነቱ አይቀሬ ነው የሚሉ ሀሳቦች እንዲሰነዘሩ አድርጓል። ጀነራል ሳሞራ የኑስ በትግራይ ጦርነት ወቅት ከፌዴራል መንግስት ጎን ሆኗል በማለት በአንዳንድ የትግራይ ፖለቲካ ኢሊቶችና በህወሓት አመራሮች ዘንድ ሲተቹ መቆየታቸው ይታወሳል።
በቀጣይ መረጃ ዶናልድ ትራምፕ ኦባማን ዝንጀሮ አድርጎ የሚያሳይ ቪዲዮ በመልቀቃቸው ከፍተኛ ተቃውሞ ገጠማቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞውን ፕሬዝዳንት ባራክ ኦባማንና ባለቤታቸውን ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ አወዛጋቢ ቪዲዮ በትሩዝ ሶሻል ገጻቸው ላይ በመልቀቃቸው ከፍተኛ የዘረኝነት ውንጀላና ተቃውሞ እየደረሰባቸው ይገኛል። በአርቲፊሻል ኢንተለጀንስ ኤአይ የተሰራው ይህ ቪዲዮ የኦባማን ጥንዶች ፊት በዝንጀሮች ላይ በመለጠፍ በጫካ ውስጥ ሲወዛወዙ ያሳያል። በቪዲዮው ላይ ዘ ላየን ስሊፕስ ቱናይት የሚለው ዘፈን በስተጀርባ ይሰማል። በዚህም ትራምፕ ከተለያዩ አቅጣጫዎች ከባድ ተቃውሞች እየተሰነዘረባቸው ይገኛል። ይህን ተከትሎም ከዋይት ሀውስ ምላሽ የተሰጠ ሲሆን መጀመሪያ ላይ የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ጉዳዩን እንደ ኢንተርኔት ቀልድ ሚም በመቁጠር ተቃውሞውን የሐሰት ቁጣ ስትል አጣጥለው ነበር። ሆኖም ከሁለት ወገን ሪፐብሊካንና ዲሞክራት ጠንካራ ተቃውሞ በመነሳቱ ቪዲዮ ከገጹ እንዲጠፋ ተደርጓል። ዋይት ሀውስ ቪዲዮ የተለቀቀው በሰራተኛ ስህተት መሆኑ ቢገልጽም ትራምፕ ግን ለጋዜጠኞች በሰጡት ቃል ቪዲዮ እንዲለቀቅ መፍቀዳቸውን ገልጸው የመጀመሪያውን ክፍል እንጂ መጨረሻውን አላየሁትም ብለዋል። በዚህ ውዝግብ ምክንያትም የተለያዩ አስተያየቶች የተሰጡ ሲሆን ሴናተር ቲም ስኮት ከሪፐብሊካን ይህ ከዚህ ዋይት ሀውስ ያየሁት እጅግ የከፋ የዘረኝነት ድርጊት ነው ብለውታል። የዲሞክራቶች መሪ ሐኪም ጄፈርሲም ትራምፕን አደገኛና ዘረኛ ሲሉ የገለጹ ሲሆን ድርጊቱ የአሜሪካን ክብር የሚቀንስ መሆኑን ተናግረዋል። የካሊፎርኒያ ገዢ ጋቪን ኒውሰን ደግሞ አጸያፊ ድርጊት፣ እያንዳንዱ ሪፐብሊካን ይህን ድርጊት ማውገዝ አለበት ብለዋል። ትራምፕ በቪዲዮ መጨረሻ ላይ ስላለው ምስል ባውቅ ኖሮ ደስ አይለኝም ነበር ቢሉም ለተፈጠረው ነገር ይቅርታ ለመጠየቅ ግን ፈቃደኛ አልሆኑም። ፕሬዚዳንት ትራምፕ ለዚህ የዘረኝነት ይዘት ያለው ቪዲዮ በማጋራታቸው ይቅርታ እንደማይጠይቁ ገልጸዋል። ፕሬዚዳንት ዶናልድ ትራምፕ የቀድሞውን ፕሬዚዳንት ባራክ ኦባማንና ባለቤታቸውን ሚሼል ኦባማን የሚያንቋሽሽ ዘረኛ ምስል ያለበትን ቪዲዮ በማህበራዊ ገጻቸው በማጋራታቸው ይቅርታ እንዲጠይቁ የቀረበላቸውን ጥያቄ ውድቅ አድርገውታል። አርብ ዕለት በፕሬዚዳንታዊ አውሮፕላን ኤርፎርስ ዋን ወደ ፍሎሪዳ በመጓዝ ላይ ሳሉ ለጋዜጠኞች በሰጡት መግለጫ ምንም አይነት ስህተት አልሰራውም ሲሉ ተደምጠዋል። ባለፈው ረቡዕ ፕሬዚዳንቱ ትሩዝ ሶሻል በተሰኘ የማህበራዊ ገጻቸው ላይ አንድ ቪዲዮ አጋርተው ነበር። ቪዲዮ በዋናነት ስለ ምርጫ ማጭበርበር የሚገልጽ ቢሆንም በመጨረሻው ሰከንድ ላይ ግን የኦባማዎች ፊት በዝንጀሮ ምስል ላይ አድርጎ የሚያሳይ እጅግ አጸያፊ ይዘት ነበር። ብቸኛው ጥቁር ሪፐብሊካን ሴናተር ቲም ስኮትን ጨምሮ በርካታ የፓርቲው አባላት ድርጊቱን ኮንነዋል። ሴናተር ስኮት ድርጊቱን ተቀባይነት የሌለውና ዘረኛ ሲሉ ገልጸውታል። የዲሞክራት ፓርቲ አባላት ፕሬዝዳንቱ ጥላቻን እየቀሰቀሱ ነው በሚል ጠንካራ ትችት ሰንዝረዋል። መጀመሪያ ላይ ቪዲዮን ለመከላከል የሞከረው ዋይት ሀውስ በኋላ ላይ ግን ቪዲዮ በስህተት በዝቅተኛ የሥራ ክፍል ባለሙያ እንደተለጠፈ ገልጾ ከገጹ እንዲወገድ አድርጓል። ትራምፕ ለጋዜጠኞች ሲናገሩ ቪዲዮን ያጋሩት መጀመሪያ ላይ ያለውን የምርጫ ጉዳይ ብቻ አይተው እንደሆነና መጨረሻው ላይ ያለውን ምስል እንዳልተመለከቱት ገልጸዋል። ይሁን እንጂ ድርጊቱ ስህተት መሆኑን ለማመን ወይም ይቅርታ ለመጠየቅ ፈቃደኛ አልሆኑም። ይህ ስህተት በሀገሪቱ የፖለቲካ ምህዳር ላይ ከፍተኛ ውጥረት የፈጠረ ሲሆን በዘረኝነትና በፕሬዝዳንታዊ ስነ ምግባር ዙሪያ አዳዲስ ክርክሮችን ቀስቅሷል። ፕሬዝዳንት ትራምፕ ልጥፋቸው ከገጻቸው ያጠፉ ሲሆን አጠቃላይ ቪዲዮ 62 ሰከንድ እርዝማኔ ያለው ነው። በቪዲዮው ከኦባማ በተጨማሪ የኒውዮርክ ተወካይ አሌክሳንድሪያ ኦካሲዮ-ኮርቴዝ፣ የኒውዮርክ ከንቲባ ዞህራን ማምዳኒ እና የቀድሞ የውጭ ጉዳይ ኃላፊ ሂላሪ ክሊንተን ከተለያዩ እንስሳት ጋር እየተነጻጸሩ በቪዲዮ ይታያሉ። የቀድሞ ፕሬዝዳንት ጆ ባይደን እንደ ዝንጀሮ ሙዝ ሲበሉ በቪዲዮ ላይ ያሳያል። ባራክና ሚሼል ኦባማ እስካሁን